ሶስት የሰሜን አሜሪካ ሀገራት በጣምራ ለሚያዘጋጁት የ2026 የዓለም ዋንጫ ለማለፍ የኢትዮጵያ ብሔራዊ ቡድን የማጣሪያ ጨዋታውን በማድረግ ላይ ይገኛል። በምድብ 1 ከግብጽ፣ ቡርኪና ፋሶ፣ ሴራሊዮን፣ ጊኒ ቢሳውና ጅቡቲ ጋር የተደለደለው የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያው የምድቡን ስድስተኛ ጨዋታ ትላንት ሌሊት ከጅቡቲ ጋር አድርጎ በድል ተወጥቷል። በትላንቱ ጨዋታ አሰልጣኝ መሳይ ተፈሪ ከግብፁ ሽንፈት 5 ተጫዋቾችን ከመጀመሪያው አሰላለፍ ቀይረው ወደ ሜዳ ገብተዋል። በሞሮኮ ኤልጄዲ ኤል አብዲ ስቴዲየም ሌሊት 6 ሰዓት በተጀመረው ጨዋታ ዋሊያዎቹ ግማሽ ደርዘን ግቦችን በማስቆጠር 6-1 ረትተዋል። በጨዋታው አቡበክር ናስርና በረከት ደስታ ሃትሪክ ሰርተዋል። ከቀናት በፊት በግብጽ 2-0 ተሸንፎ የማለፍ ዕድሉን ያጠበበው የመሳይ ተፈሪው ቡድን የምድቡን የመጀመሪያ ድል ነው ያስመዘገበው። በ6 ነጥብም አራተኛ ደረጃ ላይ ተቀምጧል። ጅቡቲ በማጣሪያው 6 ግቦች ተቆጥረውባት ስትሸነፍም የትላንቱ ለሁለተኛ ጊዜ ሆኗል። ሰኔ ወር ላይ በተመሳሳይ ውድድር በዚሁ ስቴዲየም ተገናኝተው የነበሩት የምስራቅ አፍሪካ ሀገራቱ አንዳቻ ተለያይተው እንደነበርም አይዘነጋም። የዋሊያዎቹ አሰልጣኝ መሳይ ተፈሪ ከድሉ በኋላ በሰጡት አስተያየት የገባ ነው። ብዙ ትርጉም አለው። ሞራል ለቀጣይ ጊዜያቶች ለእኔም ለልጆችም ለአጠቃላይ ለስፖርቱ ቤተሰብ ሞራል ነው። ከ2 ዓመት በኋላ ወደ ቡድኑ ተመልሶ ሃትሪክ የሰራው አቡበክር ናስር ያው ከረጅም ጊዜ በኋላ ማስቆጠር ለኔ በጣም ደስታ ነው። ምክንያቱም ከ2 ዓመት በላይ ነው ጌም ካረብ እና ለቀጣይም ጊዜ ይሄ መነሳሻ ነው የሚሆነኝ እና ይሄ ጨዋታ ለኛ አሪፍ ነበር። ውጤቱ በጣም ያስፈልገን ነበር። ሌላው ሃትሪክ የሰራው በረከት ደስታ በበኩሉ የመጀመሪያ በብሔራዊ ቡድን ሃትሪክ የሰራበት ጨዋታ ነው። ጨዋታው በጣም ጥሩ ጨዋታ ነበረ። ሁላችንም ያለን ለመስጠት ከባለፈው ሽንፈት ተምረን ለማሸነፍ መጥተናል። በዚህም የኢትዮጵያ ሕዝብ ከቡን ባንክ ሰው ትንሹ ስለቻው ነገር መስዋዕት ቀሪ 4 ጨዋታ አለ። እሱን ጨዋታ ከእግዚአብሔር ጋር ለማሸነፍ የኢትዮጵያ ሕዝብ ከጎናችን ከሆነ ለማሸነፍ ጅቡቲ ላይ 6 ግቦችን ማስቆጠራቸው ቡድኑ ያለበትን የግብ ዕዳ መሰረዝ መቻሉን የተናገሩት አሰልጣኝ መሳይ በሂደት ጥሩ ቁመና ያለው ቡድን መገንባት እንደሚቻሉም ገልጸዋል። ብሔራዊ ቡድኑ በፊፋ እግር ኳስ ደረጃ ግርጌ ላይ የምትገኘውን ጅቡቲን ቢያሸንፍም በርካታ ክፍተቶች እንዳሉበት በጨዋታው መመልከት ተችሏል። በጅቡቲው ድልም ሆነ በግብፁ ሽንፈት የተገኙትን ጥቂት የግብ ዕድሎችን ያለመጠቀም ችግር በቡድኑ ላይ ጎልቶ የሚታይ ክፍተት ሲሆን ታክቲካል ዲሲፕሊን ያለመኖር፣ ተጫዋቾች ኃላፊነታቸውን ያለመጠቀምና ሚናቸውን በተገቢው መንገድ ያለመወጣት ክፍተት እንዲሁም የተጋጣሚውን አቅምና ሁኔታ ያለመረዳት ችግር በሁለቱ ጨዋታዎች የታዩ ችግሮች እንደሆኑ ነው የተመላከተው።